ሰላም ሰላም እንዴት ናችሁ? ውድ ተማሪዎች የእኛ ቤተሰብ የሆናችሁ እንኳን በሰላም ወደ ቻናላችን በሰላም መጣችሁ እያልን አሁን ላይ ኢንትራንስ ኤግዛም መቃረቡን ተከትሎ ማወቅ ያለባችሁ ኢንፎርሜሽን ነው። ይህንን ኢንፎርሜሽን ልናጋራችሁ ፈልገን ነው። ይሄ ኢንፎርሜሽን ደግሞ ወደ ዋናው ጉዳይ ስንገባ ዘንድሮ ሙሉ በሙሉ የኢንትራንስ ኤግዛም በሚባል ሁኔታ በኦንላይን እንደሚሰጥ ሁላችሁም ታውቃላችሁ ማለት ነው። ይህ ደግሞ እናንተ የኦንላይን ፈተና እንዴት እንደምትጠቀሙና ኦንላይን ደግሞ እንዴት ከአሁኑ መረጃ ማወቅ ይኖርባችኋል ማለት ነው። አሁን ላይ ኢንትራንስ ኤግዛም ኦልሞስት ሜቢ አንድ ወር ወይም 2 ወር ቢቀራችሁ ነው። በዚህ ሰዓት ደግሞ እንደዚህ አይነት ኢንፎርሜሽኖችን ከወዲሁ ማወቅ ለወደፊት ስለሚጠቅማችሁ ከአሁኑ ይህንን ኢንፎርሜሽን ኮንሱም ማድረግ ይኖርባችኋል ማለት ነው። ወደ ዋና ጉዳይ ስንገባ ያለፈው አመት ብዙ ተማሪዎች የወደቁት ምክንያት ትምህርት ስላላወቁ አይደለም። እነሱ የኦንላይን አጠቃቀም ስለማያውቁበት እንዴት እንደሆነ ሳይን አፕ እና ሎጊን እነሱን ኢንፎርሜሽኖች እነዚህን ለኦንላይን የሚያስፈልጉ ዋና ጉዳዮች ባለማወቃቸው ከኢንትራንሱ መውደቃቸውን ይታወቃል ማለት ነው። ይህ ስህተት ደግሞ የዘንድሮ ኤግዛም ተፈታኝ ከሆናችሁ ይህ ስህተት እንዳትደግሙት ለእናንተ መረጃ ልንሰጥ ፈልገናል ማለት ነው። ይህ መረጃ ምንድን ነው? ዘንድሮ የኦንላይን ኤግዛም እንደምትፈተኑ ታውቃላችሁ። ሙሉ በሙሉ ደግሞ በኦንላይን ነው የምትፈተኑት ማለት ነው። ይህ ደግሞ እናንተን ኮንፊውዝ ሊያደርጋችሁ ስለሚችል ከአሁኑ ከወዲሁ ማወቅ ይኖርባችኋል ማለት ነው። ይህ ደግሞ አሁን ላይ ኢንትራንስ ኤግዛም ለመፈተን ስትሉ የመጀመሪያ ቀን ሳይን ታደርጋላችሁ። ሳይን ስታደርጉ ሙሉ ኢንፎርሜሽናችሁን እንደ አዲስ ነው የምትሰጡት ማለት ነው። ይህ ማለት የእናንተን ፓስወርድ ማትረሱትን ፓስወርድ ማስገባት ይኖርባችኋል። የራሳችሁን ሙሉ ኢንፎርሜሽን ማስገባት ይኖርባችኋል ማለት ነው። ይህ ደግሞ ይጠቅማችኋል። ውጤትም በሱ ነው የምታዩት። ውጤትም መጥቶላችሁ ከዛም አልፎ የት ዩኒቨርሲቲ እንደተመደባችሁ የምታውቁበት መረጃ ነው። ይህ መረጃ በጣም አስፈላጊ ስለሆነ ፓስወርድ ምናምን ስታስገቡ ከወዲኑ የማትረሱትን ፓስወርድ ማስገባት ይኖርባቸዋል። ካልሆነ ፓስወርዱ ከባድ ሆኖ እናንተ ከረሳችሁት ሜቢ ይሄ ነገር በጣም ሊያስቸግራችሁ ይችላል። ይህን ነገር መፍታት የሚችለው ከትምህርት ሚኒስቴር ሰርቨር ካልሆነ ሌላ ሰው መፍታት አይችልም ማለት ነው። ይህ ደግሞ ብዙ ጣጣ ስለሚኖረው ከአሁኑ ማወቅ አለባችሁ። የማትረሱትን ፓስወርድ ማስገባት ይኖርባቸዋል። ሌላኛው ደግሞ ሎጊን ነው። ሎጊን ደግሞ እንደሚታወቀው የሳይን አፕ ያደረጋችሁትን ነገር መልሳችሁ በአጭሩ ለማግኘት ነው። ለምሳሌ አሁን ቅድም ሳይን አፕ ሙሉ ኢንፎርሜሽን ሰጣችሁት። አሁን ደግሞ ከመጀመሪያ እንደገና ላለመስጠት ሎጊን አድርጋችሁ መግባት ትችላላችሁ ማለት ነው። ሎጊን ስታደርጉ ዋና ስማችሁን እና ፓስወርዳችሁ ታስገባላችሁ። ይህ ደግሞ ሎጊን ስታደርጉ የመጀመሪያው የፓስወርዳችሁ ማወቅ ይኖርባችኋል ማለት ነው። እንደሚታወቀው ይህን ነገር ካወቃችሁ ሜቢ ፈተና ላይ ብዙ ነገር ሊያጋጥም ይችላል። ከዛም አልፎ ከሳይን አፕ እና ከሎጊን ሌላም ነገር ሊያጋጥማችሁ ይችላል። ለምሳሌ ኔትወርክ ነው። ይሄ ደግሞ መደናገጥ ውስጥ ሊያስገባችሁ ይችላል። ይሄ ደግሞ በመረጋገጥ ይኖርባችኋል። አንዳንዴ ኔትወርክ ሊያስቸግራችሁ ይችላል። አንዳንዴ ፓስወርዱ ላይመጣላችሁ ይችላል። ይሄ ደግሞ ሊያደናግጣችሁና ኮንፊውዝ ሊያደርጋችሁ ስለሚችል ከአሁኑ ማወቅ ይኖርባችኋል። መደናገጥ የለባችሁ ማለት ነው። በመረጋጋት ስሜት ፈተናውን መፈተን ይኖርባችኋል ማለት ነው። ያን አመት ብዙ ተማሪዎች ያላለፉት ምክንያት አንዱ ይህ ነው ማለት ነው። አንድ የድንጋጤ ስሜት ነው። ሁለት ደግሞ የኦንላይን አጠቃቀም አለማወቃቸው ነው። ከአሁኑ ደግሞ ኦንላይን ኢንትራንስ በመቃረሙን ተከትሎ ከአሁኑ እንዴት እንደምትፈተኑ በኦንላይን በአቅራቢያችሁ የሚገኝ ኮምፒውተር ሆነ በቤታችሁ የሚገኝ ኮምፒውተር ሆነ በሱ መለማመድ ይኖርባችኋል ማለት ነው። ይህን ኢንፎርሜሽን ለእናንተ ልናገራ ፈልገን ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ ይኖርባችኋል። እንደዚህ አይነት ቪዲዮ ስለምንለቅላችሁ ከትምህርት ጋር በተያያዙ ነገሮች ስለምንለቅላችሁ ከአሁኑ ቻናላችን ሰብስክራይብ ማድረግ ይኖርባችኋል። እስከ መጨረሻ ስላያችሁ ከልብ እናመሰግናለን።